ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? ፍሬሽማን ጀነራል ባዮሎጂ በሚል የትምህርት ርዕስ የተማማረን በሁለተኛው ቻፕተር ላይ ስለ ባዮሎጂካል ሞለኪል እያወራን እንገኛለን። በመጀመሪያው ፓርት ባዮሎጂካል ሞለኪል ማለት ምን ማለት እንደሆነ አይተን ሁለት ካታጎራይ ሰርተንላቸው ኦርጋኒክ እና ኢንኦርጋኒክ ይባላሉ ብለን ስለ ኦርጋኒኩ ማየት ጀምረናል። በመጀመሪያው ፓርት እዛው ላይ ስለ ካርቦሃይድሬት አውርተን ነበር። ከዛ በሁለተኛው ፓርት ስለ ሊፒድ አውርተናል። ዛሬ በሶስተኛው ፓርት እና የቻፕተሩ በመጨረሻው ክፍል ነው እና ስለ ፕሮቲን እና ስለ ኢንኦርጋኒክ ሞለኪሎች የተወሰኑ ፖይንቶችን ለማየት እንሞክራለን ማለት ነው። እስከ ፍጻሜ ድረስ አብራችሁን ቆዩ። ፕሮቲን ማለት ኢትስ ሜድ ኦር ፖሊመር ኦፍ ስሞል ኮምፓውንድ የስሞል ኮምፓውንዶች ውህደት ወር አንድ ላይ ሲሆኑ ነው የሚሰሩት እና እነዚህ ስሞል ኮምፓውንዶች ምንድን ናቸው ማለት ነው? አሚኖ አሲድ የምንላቸው ነገሮች ናቸው ማለት ነው። እና በውስጡ ምን ይዛል? ካርበን አለ፣ ናይትሮጅን አለ፣ ኦክሲጅን እና ሰልፈርን ይዛል። እና ደግሞ አንዳንዴ ምንን ይዛል? ሰልፈርን ሊይዝ ይችላል ማለት ነው፣ ፕሮቲንን ማለት ነው። ሌላኛው አሚኖ አሲድ ሳፊ ሴንትራል ካርበን አተም አለባቸው። ሴንትራል አንድ ካርበን አተም ሴንትራል ይቀመጥና ከዛ ሃይድሮጂን እና አሚኖል ግሩፕ እና ካርቦናል ግሩፕ እና ቫሪያብል ግሩፖች የምንላቸው ሴንትራል አተሙ ላይ አታችል ይሆናሉ ማለት ነው። ይሄ ቫሪያብል ግሩፕ የምንለው ደግሞ አሚኖ ግሩፑ የተለያየ አይነት እንዲሆን ያደርገዋል ማለት ነው። ከዚህ አንጻር በዚህ ቫሪያብል ግሩፑ ከመኖሩ የተነሳ ስንት አይነት የአሚኖ ግሩፖች አሉት? ወደ 20 የተለያዩ አይነት አሚኖ ግሩፕ አሉ ማለት ነው። ከዛ ምን ይሰራሉ? ኤንድ ኮምባይን ቱ ፎርም ዲፈረንት ፕሮቲኖችን ይሰራሉ ማለት ነው። እኚህ ደግሞ አሚኖ ግሩፖች አንዱ ከሌላው ጆይን የሚያደርጉበት እንትን ቦንድ ምን ይባላል? ፔፕታይድ ቦንድ ይባላል ማለት ልክ ካርቦሃይድሬት ላይ ግላይኮሲዲክ ቦንድ እንዳልነው ፕሮቲን ላይ ምን አለ ማለት ነው? ፔፕታይድ ቦንድ አለ ማለት ነው። ቢትዊን አሚኖ እና በካርቦናይል ግሩፕ ያለ ማለት ነው። ቤዝድ ኦን ዘ ቫሪያብል ግሩፕስ ኢን ዘ አሚኖ አሲድስ ፎር ሌቭል ኦፍ ስትራክቸር አለ። እኚህ በቫሪያብል አሚኖ አሲዱ ላይ ካለ ከቫሪያብል ግሩፕ አንጻር ማለት ነው። ፕራይመሪ ስትራክቸር የሚባል አለ፣ ፕራይመሪ የሚባል አለ፣ ሰከንደሪ፣ ተርሸሪ እና ኳተርናሪ ተብሎ አራት ይከፈላሉ ማለት ነው። አሚኖ አሲድስ ማለት ኢትስ ቬሪ ኢሴንሻል ፎር ኖርማል ግሮዝ ኤንድ ፋንክሽኒንግ ኦፍ ሴል ማለት ነው። ሰው በስርዓት እድገቱ ኖርማል ሆኖ እንዲያድግ ኦር ደግሞ ሴሎች በስርዓት ፋንክሽን እንዲያደርጉ በጣም አስፈላጊ ነው ማለት ነው አሚኖ አሲድ የምንለው። እና በሁለት ይከፈላል ይህ አሚኖ አሲድ ኢሴንሻል እና ነን ኢሴንሻል ተብሎ ሁለት ክላሲፊኬሽን አላቸው ማለት ነው። ኢሴንሻል የምንላቸው ምን አይነቶች ናቸው? ሰውነታችን ራሱ ሴንቴሳይዝ ማድረግ ስለማይችል ምን ያደርጋል? እነሱን የሚያገኘው ከዳይት ማለት ነው፣ ከምንመገባቸው ምግቦች ነው ማለት ነው ያን የሚያገኘው። ነን ኢሴንሻል የምንለው ደግሞ ሴንቴሳይዝ ባይ ኦርጋኒዝም ስምል ሰውነታችን ራሱ ሴንቴሳይዝ ያደርጋል። ስለዚህ ከዳይት ማግኘት የማይጠበቅብን የፕሮቲን አይነቶች ናቸው ማለት ነው። እንግዲህ ስትራክቸሩን ስናይ ቅድም አንድ ሴንትራል አተም ብለናል። እሱ ላይ ካርበን አለ፣ አሚኖ ግሩፕ አለ፣ ካርቦናይል ግሩፕ እና ቫሪያብል ግሩፖች አታች ይደረጋሉ ብለናል። ይሄ ቫሪያብል ግሩፕ ማለት የተለያየ አይነት የካርበን አተም ያለ ሊሆን ይችላል፣ ሌሎች ግሩፖች አታች ይደረጋሉ እና እነዛ አታች መሆናቸው ነው ምን የሚያደርገው የተለያየ የፕሮቲን አይነቶች እንዲፈጠሩ የሚያደርገው ማለት ነው። ሶ ሌቭል ኦፍ ፕሮቲንን ወደ አራት አሉ ብለናል። ፕራይመሪ፣ ሰከንደሪ፣ ተርሸሪ እና ኳተርናሪ። ፕራይመሪ የምንለው ነምበር ኦፍ አሚኖ አሲድስ ኢን ቼን ማለት አሚኖ አሲዶች ብቻ ተገናኝተው ዝም ብሎ በቼን ፎርም ማለት ነው፣ ቀጥታ ፎርም ተገናኝተው ሲቀመጡ ፕራይመሪ ስትራክቸር እንላለን። እነዚህ ፕራይመሪ ስትራክቸሮች ደግሞ ምን ሲሆኑ ፎልድ ሲያደርጉ ወደ ዩኒክ ስሪ ዳይሜንሽናል ሼፕ ሲቀየሩ ባይ ሃይድሮጂን ቦንድ ሰከንደሪ ስትራክቸር እንላለን ማለት ነው። እነዚህ ሰከንደሪ ስትራክቸር ሊሰሩ ደግሞ ፕሮቲን ማይት ኮንቴን ሜኒ ሄሊክስ ሲሰሩ ፕሌቶ ኤን ፊልድ ኢን ነን ኮቫለንት ኢንተራክሽን ፎርም ሲያደርጉ ወደ ምን ይቀየራሉ ማለት ነው? ወደ ተሪሸሪ ስትራክቸር ይቀየራሉ ማለት ነው። ካተርናሪ ስትራክቸር የምንለው ደግሞ ፎርዝ ሌቭል ኦፍ ስትራክቸር ፎርሙላ ኮምባይኒንግ ዊዝ አዘር ፕሮቲን አንድ ፕሮቲን ከሌላ ፕሮቲን ጋር ኮምባይን ሲያደርግ የሚፈጠር ማለት ነው። ኮምፕሌክስ ኦር አሴምብሊ ኦፍ ቱ ኦር ሞር ሴፓሬት ፔፕታይድስ ቼን ሲሆኑ ነው ማለት ነው የሚቀየረው። ሶ የፕሮቲንን ኢምፖርታንስ በምናይበት ጊዜ ፕሮቲን ምንድነው 15% የሰውነታችንን ክብደት የያዘው ምንድነው ማለት ነው? ፕሮቲን ነው ማለት ነው። ማለትም የሰውነታችንን ክብደት 15% የሚመዝነው የተሰሩ ስትራክቸሮች ከምንድን ነው ማለት ነው? ከፕሮቲን ነው ማለት ነው። ኢንቮልቭ ኢን ዘ ፋንክሽን ኦፍ ቦዲ ፓርት ማለት ነው። የተለያዩ የሰውነታችን ክፍሎች ፈንክሽን እንዲያደርጉ ይረዳቸዋል ማለት ነው። እሱ ከሌለ በስርዓት ፈንክሽን እንዳያደርጉ ሆኖ ስለተሰሩ እነዛ ፈንክሽን እንዲያደርጉ ስራቸውን በአግባቡ እንዲሰሩ ይረዳል ማለት ነው። ሌላኛው ሜድ ፓርት ኦፍ ዘ ቦዲ ማለት ነው። የተለያዩ የሰውነታችን ክፍሎችን ይሰራል። ፎር ኤግዛምፕል እነ መስልን፣ ስኪን፣ ሄር እና ሌሎች የሰውነታችን ክፍሎችን ፎርም በማድረግ ይረዳል ማለት ነው። ስትራክቸራል ሰፖርት ኦፍ ሴል ይሰራል።
ትራንስፖርት ሳብስታንስ ኢንሳይድ ዘ ሴል ኤንድ ቢትዊን ዘ ሴል ማለት ነው። ሴሎቻችን ውስጥ ሳብስታንሶችን ወደ ለማስተላለፍ ወር ደግሞ ከአንዱ ሴል ወደ ሌላው ሴል ትራንስፖርት በማድረግ ሰርቭ ያደርጋል ማለት ነው። ሌላኛው ኮሚኒኬት ሲግናልስ ዊዚን ዘ ሴል ኤንድ ቢትዊን ዘ ሴል በማድረግ ስፒድ አፕ ኬሚካል ሪያክሽንን ኮንትሮል ሴል ግሮዝን በማድረግ ያገለግላል ማለት ነው። ሌላኛው ኒውክሊክ አሲድ የምንለው ነው የኦርጋኒክ ሞለኪል አይነት። ይሄ ኒውክሊክ አሲድ የምንለው ምንድነው? ስቶር ኤንድ ትራንስሚት ጄኔቲክ ኢንፎርሜሽን ማለት ነው። ስቶር ያደርጋል። ያ ስቶር ያደረገውን ደግሞ ከአንዱ ወደ ሌላ ወደ ቀጣይ ትውልድ ትራንስሚት በማድረግ ነው የሚያገለግለው ጄኔቲክ የሆኑ ኢንፎርሜሽኖችን ማለት ነው። ሜድ ኦፍ ስሞለር ሪፒቲንግ ሰብ ዩኒትስ ከኒክሎታይድ የምንላቸው እነዚህ ሪፒቲንግ የሆኑ ዩኒቶች ናቸው ማለት ነው። ኒውክሊክ አሲድ የምንለውን ፎርም የሚያደርጉት ማለት ምን ምን ይዛል በውስጡ? ካርበን፣ ናይትሮጂን እና ኦክሲጅንን ሊይዝ ይችላል። ፎስፈረስ እና ሃይድሮጅን አተምን በውስጡ ይዛል ማለት ነው። 6 ሜጀር ኒውክሊዮታይድ አሉ። ኢንት ሃቭ ፎስፌት፣ ናይትሮጂን ቤዝ እና ራይቦስ ሹገር ዩኒትን በውስጣቸው ይይዛሉ ማለት ነው። ሶ ሁለት አይነቶችን ስናይ የኒውክሊክ አሲዶች ሊቪንግ ኦርጋኒዝም ላይ ያሉ ማለት ነው። ሁለት አይነት ኒውክሊክ አሲዶች አሉ። አንደኛው ዲኤንኤ የምንለው ኦር ዲኦክሲ ራይቦ ኒውክሊክ አሲድ የምንለው ሲሆን ሁለተኛው ደግሞ ራይቦ ኒውክሊክ አሲድ ወር ደግሞ አርኤንኤ የምንለው ነው። ሹገር ኦፍ ዋን ኒውክሊዮታይድ ቦንድስ ቱ ዘ ፎስፌት ኦፍ ዘ አዘር ማለት የአንዱ ኒውክሊዮታይድ ሹገር ምን ያደርጋል? ከሌላ ፎስፌት ግሩፕ ጋር ቦንድ ያደርጋል። በዚህ ምክንያት 5 የተለያዩ ናይትሮጅን ቤዞች አሉ ኒውክሊዮታይድን ፎርም የሚያደርጉ ሰብ ዩኒቶች ማለት ነው። ምን ምን ናቸው እነሱም? አዲኖሳይን፣ አዲናይን፣ ሳይቶሲን፣ ጓኒን እና ቲያሚን እና ዩራሲልን ይዛል ማለት እነዚህ አምስቶች አሉ እና ከነዚህ ስር ዩራሲል አርኤንኤ ላይ ብቻ ነው የሚገኘው፣ ዲኤንኤ ላይ አይገኝም። ቲያሚን ደግሞ ዲኤንኤ ላይ ነው የሚገኘው፣ አርኤንኤ ላይ አይገኝም ማለት ነው። እዚህ ጋር እንደምትመለከቱት አሁን ዲኤንኤ ላይ ስናይ አዲናይን ከቲያሚን ጋር ነው ፔር የሚያደርገው፣ ጓኒን ከሳይቶሲን ጋር ነው ፎርም የሚያደርገው ማለት ነው። አርኤንኤን ግን ስናይ አዲናይን ከምን ጋር ነው? ከዩራሲል ጋር ይሆናል። ጓኒን ደግሞ ልክ እንደ ዲኤንኤ ከሳይቶሲን ጋር ነው ማለት ነው ቦንድ የሚያደርገው። ሊንኬጅ ቢትዊን ኒውክሊዮታይድ ኢዝ ኮልድ ፎስፎዳይስተር ቦንድ ይባላል ማለት ነው። በሁለቱ ኒውክሊዮታይዶች መካከል የሚገኘው ማለት ኢን ዲኤንኤ ኤንድ አርኤንኤ ዘ ፎስፎዳይስተር ቦንድ ኢዝ ሊንኬጅ። ይህ ፎስፎዳይስተር ቦንድ የሚያደርገው የሚሰራው የትኛው ነው? ሶስተኛ እና አምስተኛው ካርበን አተም ላይ ነው ማለት ነው የሚሰራው። እዚህ ጋር ፒክቸሩ ላይ እንደምትመለከቱ እዚህ ጋር 1 2 ሶስተኛ አለ። እዚህ ጋር 1 2 3 4 አምስተኛ እነዚህ መሀል ነው ማለት ነው የሚሰራው። እነዚህ መሀል ላይ ነው ማለት ነው የሚሰራው ማለት ነው። ሌላኛው እኚህ አድናይን እና ጓኒን ምን ይባላሉ? ፒውሪንስ ይባላሉ። እና ቱ ካርበን እና ናይትሮጅን ሪንግ ቤዞች አሉ። ፒራሚድስ የሚባሉት ደግሞ የተቀሩት እነ ሳይቶሲን፣ ቲያሚን፣ ዩራሲል ናቸው። ኒውክሊዮታይድ ኦር 3 ፎስፌት ግሩፕን የያዘ ኢዝ አዲኖሳይድ ትራይፎስፌት የምንለዋለን። 3 ፎስፌት ግሩፕን በውስጡ የያዘ ኒውክሊዮታይድ አይነት ማለት ነው። ኢትዝ ናይትሮጂነስ ቤዝን ኢዝ አዲናይን የሚባለው ሲሆን ኢትዝ ፒውሪን ነው ከላይ እንዳየ ነው። ስቶር ሃውስ ኦፍ ኬሚካል ኢነርጂ ኢነርጂ ስቶር የሚደረገው በዚህ ነው ማለት ሰውነታችን ኢነርጂን ሲፈልግ በዚህ አይነት ፎርም ቀይሮት ነው ማለት ነው የሚጠቀመው። ሪሊዝ ኢነርጂ ኦር ቦንድ ቢትዊን ሰከንድ እና ሰርድ ፎስፌት ግሩፕ ብሮክ ያደርግና ኢነርጂን ሪሊዝ ይደረጋል ማለት ነው። እነዚህ እንግዲህ የኒውክሊክ አሲድ አይነቶች ናቸው። ቅድም ያላቸው እነ ፒራሚድ፣ እነ ሳይቶሲን፣ ዩራሲል ፒክቸሮቹ ላይ እያንዳንዱ ስትራክቸሮች አሉ። ፓውዝ አድርጋችሁ መመልከት ትችላላችሁ። ሌላኛው ወደ ኢንኦርጋኒክ ኮምፓውንድ ወር ሞሌኪሎች በምንመጣበት ጊዜ ቫይታሚኖች ነው። ቫይታሚን አንዱ የኦርጋኒክ ኮምፓውንድ አይነት ነው። የኦርጋኒክ ኮምፓውንድ አይነት ነው። ኒድስ ኢን ስሞል አማውንት ፎር ሜታቦሊክ አክቲቪቲ ማለት ነው። ሰውነታችን ስሞል አማውንት ስለሚፈልግ ነው ወደ ማይክሮ የተቀየሩት። ማይክሮ ሞለኪል የተባሉት ሞስት ቫይታሚንስ ካኖት ቢ ሜድ ባይ ዘ ቦዲ ማለት ነው። ሰውነታችን ውስጥ አይሰሩም። ሰውነታችን እነሱን ፕሪፔር ማድረግ አይችልም። ለዛም ከኤክስተርናል ሶርስ ነው ማለት ነው የምናገኛቸው። ፎር ኤግዛምፕል ቫይታሚን ዲ እንለው በምንድነው? ቆዳችን ለስኪን ኤክስፖዝ በሚደረግበት ጊዜ ራሱ ፕሪፔር ያደርገዋል ማለት ነው። ቫይታሚን ቢ ደግሞ እና ቫይታሚን ኬ ፕሮዲስ የሚደረጉ በምንድነው? በባክቴሪያ ሰውነታችን ላይ ኢኮላይ የሚባል ኢቸሪቺያ ኮላይ የሚባል የባክቴሪያ አይነት አለና በሱ ነው ማለት ነው ሰውነታችን የሚያዘጋጀው። ዌል ባላንስድ ዳይት ካን ፕሮቫይድ ዘ ቫይታሚንስ ማለት የተመጣጠነ ምግብ የምንላቸውን በአግባቡ ከተመገብን ቫይታሚንን ከነሱ ማግኘት እንችላለን ማለት ነው። መኒ ቫይታሚንስ ሄልፕ ኢንዛይምስ ፋንክሽን ዌል ማለት ነው። የቫይታሚን ፋንክሽን ምን ሊሆን ይችላል ማለት ነው? ኢንዛይሞች ስራቸውን እንዲሰሩ መርዳት ነው ማለት ነው። እንዲሰሩ መርዳት ነው። ሳም ደግሞ አር ፋት ሶሊብል ኤንድ ስቶርድ ኢን ዘ ሊቨር ኤንድ ፋቲ ቲሹ። ሳም አር ደግሞ ምንድን ናቸው? ወተር ሶሊብል ናቸው። እንግዲህ ቫይታሚኖች ወተር ሶሊብል እና ፋት ሶሊብል እንላቸዋለን። ፋት ሶሊብሎች ምን ላይ ነው ስቶር የሚደረጉ? ሊቨር እና ፋቲ ቲሹ ላይ ነው የሚቀመጡት።
ልክ በስሞል አማውንት ማለት ነው። ወተር ሶሉብሎቹ ደግሞ ሰውነታችን ላይ ስቶር መደረግ አይችሉም፣ ምክንያቱም ቶሎ ብለው ወሻዊ ሆኖ ስለሚወጡ ማለት ነው። ሌላኛው ደግሞ ማይክሮ ሞለኪውል ወተር የምንለው ነው። ወተር ሞለኪውልስ ፎርምድ ባይ ኮቫለንት ቦንድስ ቢትዊን በሁለት ሃይድሮጅን እና በአንድ ኦክሲጅን አተም መካከል የሚፈጠረው ዘ ሞስት ፕሌንቲፉል ኤንድ ኢሴንሻል ኮምፓውንድ ነው። ኢትስ ቴስትለስ እና ኦደርለስ ነው። እንግዲህ ስለ ውሃ ሁላችንም የምናውቀው ነገር ነው። ኤግዚስቲንግ በጋዜስ በሊኩዊድ በሶሊድ ስቴት ይገኛል። ዲዞልቭ ያደርጋል። ሶልቨንትስ ኢሴንሻል ቱ ሊቪንግ ኦርጋኒዝም ሚዲያ ፎር ትራንስፖርቴሽን ኦፍ ሳብስታንስ ኢት የፖላር ሞለኪል ሃስ አን ኢኳል ዲስትሪቢሽን ኦፍ ቻርጅስ ቢትዊን ኦፖዚትሊ ቻርጅድ ሪጅን ነው ወተር ማለት። ሌላኛው ሚነራሎችን ናቸው። ሚነራል ማለት ኢንኦርጋኒክ ኮምፓውንድ ኢን ዩዝድ አስ ቦዲ ቢልዲንግ ማቴሪያል ሰውነታችንን ቢልድ ለማድረግ ይረዳሉ። ኢንቮልቭድ ዊዝ ሜታቦሊክ ፋንክሽን አላቸው። አይረን ኢዝ ኒድድ ፎር ፋንክሽኒንግ ኦፍ ሄሞግሎቢንስ። አሁን የሚነራል አይነቶች መካከል አይረን የምንለው አለ እና ሄሞግሎቢን ፋንክሽን እንዲያደርግ ያደርጋል። ሄሞግሎቢን ደግሞ ምንድነው ጥቅሙ? ሰውነታችን ላይ ኦክሲጅን እንዲዘዋወር ነው የሚያደርገው ማለት ነው። ይህ ኦክሲጅን በአግባቡ ሰውነታችን ውስጥ ካልተዘዋወረ የአኒሚያ አይነት ወር ደግሞ የደም ማነስ የምንለውን ምልክት ማሳየት እንጀምራለን ማለት ነው። ካልሲየምን ስናይ ደግሞ ይህ ሌላኛው የሚነራል አይነት ሲሆን ለአጥንታችን እድገት፣ ለጥርሶቻችን እድገት ይጠቅማል ማለት ነው። ይኸው ለአጥንት፣ ለጡንቻ፣ ለነርቭ ፋንክሽን እንዲያደርጉ ይጠቅማል ማለት ነው። ካልሲየም ሰርቫስ ኮፋክተር ፎር ኢንዛይሞችን ኤድ ያደርጋሉ ብለናል። በዛም ይጠቅማል ማለት ነው። ማግኔዥየም ኢዝ ኢምፖርታንት ኮምፖነንት ፎር ግሪን ፒግመንት ክሎሮፊል ኢንቮልቭ ፎቶሲንቴሲስ እንዲሰሩ እጽዋቶች ላይ የሚሰጠው ጥቅም አለ ማለት ነው። ቻፕተር 2 እንግዲህ የተከታተላችሁትን ይመስል ነበረ። ሀሳብ አስተያየት ካላችሁ ሁልጊዜ እንደምንለው በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን ይሁኑ። በቀጣይ በቻፕተር 3 እስክንገናኝ ድረስ መልካም ጊዜ፣ መልካም ቆይታ ይሆንላችሁ።